ሰላም ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ ከብስሬ ጋር ተመልሰን መተናል ወቅታዊ ጉዳዮችን እናነሳለን እንወያያለን ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰባችን እንድትሆኑ ብለ ነገራቸው ብሎኛል ብስራት አዎ ወደ ተመልካቾች እንግዲህ ሰላም ብሎኝ ነው እንጂ እናንተን ለመጫን ፈልጌ አይደለም ብሎኝ ነው አዋይ በእኛ እኮ ሞልተናል አሁን ላንተ የተወሰነ ደስ እንዲል ለሞራል ከፍና አድርገው ብለን ነው እንጂ ጨምሩ ኦሬዲ ከሞላን ቆይተናል እንግዲህ እንኳን ደስ አላችሁ ብለናል 60 ሺህ ስለገባን ደስታችሁ ነው የምትልበት ቀን ቅርብ ነው አይ ነው ከባድ ዋናው ማመን ነው አዎ ሰላም ጤና ይስጥልን ወደ ቤንቻ ፖድ ተከታታዮች እንደምን አላችሁ ይሄው እንግዲህ ተመልሰን ዛሬ መተናል በተለያዩ ጉዳዮች ላይ ለማውራት ከኛ ወደ እናንተ ከናንተ ወደኛ በሚፈሱ ሐሳቦች ለመማማር ለመመካከር መተናል እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌም የምንለቃቸው ቪዲዮዎች ሁሌም እንደምንለው ይደርሷችኋል ማለት ነው ላይክ ማድረጋችሁንም እንዳትረሱ ቤቶን ስንሸጥሎ ጣራና ግድግዳውን ብቻ ሳይሆን ለመኖር የሚያስፈልጉትንም ነገሮች ጭምር ነው ቴምር ፕሮፐርቲሶች ነን ላለፉት 10 ዓመታት 6 ፕሮጀክቶችን ገንብተን ያስረከብን ሲሆን አሁን ደግሞ ለኑሮ እንዲሁም ለኢንቨስትመንት አመቺ በሆኑት በሳር ቤትና በአዋሬ ላይ ውብና ዘመናዊ የመኖሪያ አፓርትመንቶችን በ35% ታላቅ ቅናሽ እንዲሁም 20% ከፍለው ቀሪውን በ3 ዓመት ውስጥ ከፍለው የሚያጠናቅቁባቸውን ቤቶች ለእናንተ አቅርበንላቸዋል። ባለ 1 መኝታ 80 ካሬ 8.3 የነበረውን በ5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 8.9 የነበረውን በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ 12.5 የነበረውን በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ለእናንተ እነሆ እንሎታለን። ለበለጠ መረጃ በ0947 090201 ይደውሉልን። ቴምር ፕሮፐርቲስ። ቢኒ እንግዲህ ወደ ጉዳዮቻችን እንገባለን። ዛሬ በጣም ሰሞኑን አነጋጋሪ የነበረው የሳሚዳን ጉዳይ ነው። 3 ቀን 4 ቀን ሆኖታል። ሳሚዳን እንግዲህ እንደሚታወቀው ቀለል ያለ በግል ህይወቱም ከሰዎች ጋር እንዴት ነው እንደ ሴሌብሪቲ አክት ማድረግ አይወድም አይፈልግም። ሲምፕል ሆኖ ከሰዎች ጋር ግንኙነቱ መገደብ አልፈልግም ነው የሚለው ብዙ ኢንተርቪዎቹ ላይ ተኮነ እንትኔን ካጠርኩት በጣም ማስለመድ ነው ማረጋው ነገር ፍለፊት ሰው ጋር የሚል ሰው ነው። በኮሜንቶቹ ምላሽም የሚታወቅ ሳይፍ ገዳይ የሆኑ ኮሜንቶች ነው ያሉት። በቃ እንደውም በቀደም ሰይፉ ላይም መጣ ጊዜ ኮሜንቶቹን እያመጡ ሲስቁ ነበርና ሼሙላ ያዘው የሆነ ሰዓት እና ምንድነው የሚለው እኔ ያደግኩት በተረብ ስለሆነ ያደግኩት የክፋት ሳይሆን ከሉኝ ሰዎች ጋር መተራረብ ይተርቡኛል እኔም ተርባቸዋልና ያንን ፈልገውት ነው እነሱም የሚመጡትና የሚጽፉለትም ያን ፈልገው ነው። ስለዚህ በዛ መልኩ እንጫወታለን ቁም ነገርም ሲሆን ደግሞ ሲሪየስም ነገሮች እናደርጋለን ብሏልና እዛ ሰይፉ ሾው ላይ አንድ ሐሳብ አንስቶ ነበር ተጠይቆ ነበርና ሶሻል ሚዲያ ላይ ሚስት ምን ታረጋለች የሚል መልስ ሰጥቷልና ሚስት በሶሻል ሚዲያ ያላግባብ የሆኑ ፎቶዎችን ያው ብትለቅ ጉዳዩ ያጣላል አያጣላም። ሲጀምር ሚስት ሶሻል ሚዲያ ላይ ምን ትሰራለች እንዴ? ሶሻል ሚዲያ አላት አይደል እንዴ? ሄለ እንግዲህ ሳሚዬ እንግዲህ ምን መሰለህ እኔ አም ኦልድ ስታይል ነህ ይገባኛል። ሶሻል ሚዲያ አሁን እንግዲህ ሰፋ ባለመልኩ ስንመለከት ያው እኔ እቸገራለሁ በቃ ዛሬ እንደዚህ ነገ እንደዚህ ያሉ የተነሱ መለጠፍ የሚያስቸግረኝ ነገር ነው። ግን ያው ሚዲያ ላይ ስላለው አንዳንዴ ሼር ማረጋቸው አንዳንድ ነገሮች አሉ። ግን ባሌንም አክብሬ ማለት ነው የልጆች እናት ነኝ። ስለዚህ እሱን ሁሉ ነገር አካተህ ነው የምታደርገው። ግን ሶሻል ሚዲያ ቢዝነስ ይሰራበታል ቁም ነገር ማለት ነው ቤት ይተዳደርበታል። ይሄ መረን የለቀቀ አላስፈላጊ ነገር ባሏን የሚያስደፍር ልጆቿን የምታፍርበት ነገር ከሆነ አልስማማበትም ያጣላል እላለሁ። ያከራክራል ቤት ውስጥ የኔ መቤት ይሄ ነገር ላንቺም ለኔ ጥሩ አይደለም ብሎ ይመክርበታል። ግን ሁሉንም ሻት ማድረግ አንችልም። ሶሻል ሚዲያ is for good። አሁን ሳሚዳን ተስማማ እንዴ ነው የምትለው? ተስማማለህ? ለምሳሌ እኔ አሁን ሚስት ስትል ከእንትኑ ከእይታ ውጪ ያለች ነው የወሰድኩት። ለምሳሌ ከቢዝነሱም ከእንትኑም ውጪ ከሆነች አክቲቪቲዋ ያንን ሶሻል ሚዲያ የመከታተል ብቻ ነው እንጂ ማድረግ ያለባት ራሷን የምትሸጥበት ነገር መሆን የለበትም።
ተነሷ ከተፋታ በኋላ ነው እኮ ያለው ሚስት ማን ታረጋለች አይደለም እንዳትካለኝ ኖ አይ በቃ ሚስት ሶሻል ሚዲያ ላይ ምን ታረጋለች ነው መቆየቷ ብትቆይ እኮ ነው አሁን ጥያቄው እንዴት መሰለ እንዴት ነው አንተ የተረዳው እስከተል እንደዛ ነው እኮ ገባ ሴት ሚስት ሶሻል ሚዲያ ላይ የምትሆነው ያጣላል አያጣላም ነው ነገሩ ጨዋታው አይደለ ስለዚህ ያጣላል ነው ባትሆን መርጣለው ነው ይሄ ደግሞ የግል ኦፒኒየኑ ይመስለኛል እና ሴቶቹ ብዬ ሙሉንም ሴቶች መደምደም አልችልም የሆኑ ግሩፖች በዛ ውስጥም ደግሞ ሁለት ግሩፖች እነ ጆርዲ ሰየዎችን አገኘን ብለው የሚሮጡባት ነች አጉል ፌሚኒስት የሚለውን በተዛባ መንገድ የሚመሩት እነ ጆርዲ አያችሁ የዚህን አክል ነው ሴሌብሪቲ የምትሏቸው ሰዎች እንኳን ለሴቶች ነፃነት የማይሰጡት አይነት የሚል እንደምታና እንደዚህ ይሄ እዛ ስር ደግሞ ሄዳችሁ ኮመንት የምታረጉ ሰዎች ብላ ስትናገር ሰምተናል ሴቶች ብላ ማለት ነውና ሳሚዳን ሲጀመር ሚስት ሶሻል ሚዲያ ላይ ምን ትላለች ያለበት ቪዲዮ ስር እየገባሽ ሳሚዳን እየለከነ ያልሽ ሴት ማለት ነው ምን አባሽ ተሰራለሽ ታዲያ ሶሻል ሚዲያ ላይ ዊክሊ ከስልክሽ ላይ ቲክቶክንም ኢንስታግራምንም ፌስቡክንም ዲሊት አድርገሽ ግቢ ወደ ጓዳሽ ቶሎ ተደበቂ ተፋክ ኦፍ ሶሻል ሚዲያ ያለ ፎቶዎችሽን ዲሊት አድርጊ ቪዲዮዎችሽን ዲሊት አድርጊ ኮሜንቶችሽን ዲሊት አድርጊ አካውንቶችሽን ዲሊት አድርጊ ግቢ ወደ ጨለማው ዓለም ቶሎ ወደ ጓዳሽ ነው አናትሽ ላይ ያስቀመጥሽውን ወንድ ሳታስፈቅጂ እኔን እንዳታናግሪኝ ተፋካቤ እሱም ቪዲዮ ሰርቷል ያው እኔ ያልኩበት ኮንቴክስት በዚህ መልኩ ነው በመጥፎ ጉዳይ ሳይሆን በጥሩ መልኩ ነው እንጂ ሁሉንም ሴቶች እንዲያቱኑ ብዬ እንዴት ነው ሴቶችን ጥቃትና ጫና መደግፍ ሰው አይደለሁም የሚል ከደብራችሁም እንግዲህ ቅርታ እንደዚህ ለተሰማችሁ ብሎ ቪዲዮ ሰርቷል እና ስለሱ ነው እናነሳው ዛሬ ግን የመጣሁት በዚህ በሰይፉ ኢንተርቪው ላይ ስለዚህ ስለ ትዳር ስለ ሴቶች የተነጋገርነው ነገር ላይ የተወሰኑ ሴት እህቶቼ እንደ ደስ እንዳላላችሁና ቅር እንደተሰኛችሁ መልእክቶች ልካችሁልኛል እኔ እንግዲህ ሚስኮትድ ሆኛለሁ ነው ብዬ ማስበው እንጂ ዛጋ ከጥያቄው ተነስቼ ካለው ሁኔታ እኔም ከማስበው ሁኔታ አርጌ ነው መልሱን የመለስኩት በዚህ ሐሳብ ላይ የተጨማሪ የኔን እይታ ለማወቅ ምናምን ከፈለጋችሁ ኤኒ እንትን ልታዘጋጁ ትችላላችሁ በማንኛውም ፕላትፎርም ላይ በእናንተም ይሁን በኔም መጥቼ የኔን ሐሳብ ላስረዳችሁ ፈልጋለሁ እንጂ ልክ የዚህ የሴቶች ጥቃት ጋር አብሮ ተያይዞ እኔም ተባባሪ አይነት ተደርጌ እንድገለጽ አልፈልግም እኔ በጣም የምትጸየፈውና በጣም ሁሌ የምታገለው የሚደብረኝ ነገር ነው የሴቶች ጥቃት እሱ ያወራነው ወደዛ ጋር ይሄዳል ብዬ አላስብም እንዲያውም አገንስት ያንን የሚከላከል ነገር ነው ብዬ አስባለሁ ያንን አብራርቶ ለማስረዳት የኔን ሐሳብ እችላለሁ I'm willing so any platform ላይ እናንተ የምታስቡት ሳሚ በዚህ ጋር ቀርበው ይሄንን ነገር ቢያብራራልን የምትሉት ካለ መጥቼ ለማብራራትና ለመንገር ምንም ችግር የለብኝም ከዚህም በፊት እንደዚህ አይነት ሚስ አንደርስታንዲንግ ተፈጥሮ ነበር የዛን ጊዜ ልጆቹ ይሄው ሰይፉ ነው የሰይፉ ኢንተርቪው ላይ ነው ይሄም ችግር የፈጠረብኝ እኔ እንደውም የዛኔ ለከፋም በጣም ነው የሚደብረኝ እኔ ተጸየፋለሁ ብዬ እነሱ ከፍለርቲንግ ጋር ያይዘው አረ ምን ችግር አለው ምናምን ብለው ነበር እና ያንን ወስደው ሴቶቻችን በጣም አራግበውት ነበር የዛኔ የገረመኝ እኔንም አብረው የጨፈጨፉት እና ደግሞ እኔ አንድ ሰው ቀርቦ ቢያዋራኝ ለማዋራት ችግር አልነበረብኝም እና በኋላ ግን ነገሩን ትንሽ ተቀራርበን ለመፍታት ሞከርን እንደሱ አይነት ሚስ አንደርስታንዲንግ አሁንም እንዲፈጠር አልፈልግም እና ተቀራርበን መነጋገር እንችላለን any platform ላይ you can invite me ያንን የኔን ሐሳብ ተናርጋለሁ እኔ እንደውም ያወራሁት ሞር ይሄ የቤት ውስጥ የሴቶችን ጥቃት ይከላከላል ግጭትን በአጠቃላይ ይከላከላል ብዬ አስባለሁ የኔን ፐርስፔክቲቭ ማስረዳት እችላለሁ if any መታረምም ደግሞ ካለብኝ እታረማለሁ ሴት እህቶቼ በዚህ እንድትይዙልኝና any time ከዚህ በኋላ ኮምፕሌን ሳይሆን እኔ የምፈልገው ጋብዙኝ ጥሩኝ I can explain የኔን እንትን እይታ ማለት ነው በዛ እንድትይዙልኝ እፈልጋለሁ ለወላችሁም እንደ ዛሬ በራ ያለቀ እንዲሰጣችሁ ምኞቴ ነው ዋላ እንግዲህ ቪኒ ምን አለ መሰለህ ያው እሱ የሚያነሳው ማለት ሄለን ሾው
በሰይፉ ጥያቄ ላይ ተመስርተው ነው እንግዲህ ይሄንን አስተያየት ሰጡት። የነ ጆርዲ ምናምን ቅድም ያልከው ተጠባቂ ነው። እንደዚህ አይነት ነገር አነፍንፈው የነሱ የራሳቸውን ማርኬት መስሪያ ነው። ይኸውልህ እንደዚህ ነገሮች እንዳይነሱ ነው። አሁን ሰማው ደግፈዋለሁ። እኔም የሱ አይነት ደጋፊ ነኝ። የሱ እንግዲህ ማርኬት ዋንስ ማርኬት ካርገሽ በኋላ ማርኬት ኢንሴንስ ያለበት ነገር አለ። እንግዲህ ሰዎች በተለያየ መልኩ ይገናኛሉ። ከዛ በኋላ ግን እዛ ጋር በጣም አክቲቭሊ ፓርቲሲፓንት መሆን አለባቸው ብሎ ያሰባቸው ቢዝነስ ዋይዝ ሄለንም እንዳለችው ከቢዝነስ አንግል የሚሰሩ ሰዎች ናቸው እዛ ጋር መቆየት ያለባቸው። እሱ ደግሞ ያው መግለጥ ካልሆነ ለማየት ካልሆነ በጣም ፎቶ መለጠፍ ያን ያህል የበዛ ነገር መሆን የለበትም ብሏል። አሁን እኛ ሀገር ችግሩ ምንድነው? እሱን ለማምጣት ግዴታ ፎቶ መለጠፍ አለበት። ቪዲዮን ስለለጠፍክ ነው ያው የኛ ሀገር ታውቀው የለ ትሬንዱም ማርኬቱም የሚሰራው እንደዛ ነውና ስለለጠፍክ ነው ማርኬቱ የሚመጣልህ እንጂ አንተ እንትን ስለሆንክ ነገሮችን አታገኛቸውም። እዛ ላይ በዛ ቢዝነስ ለሚሰሩት ሰዎች ችግር የለብኝም ብሏል። ከዛ ውጭ ሆኑ ደግሞ አሉ አይደለ ትዳር ውስጥ ኮንሱመሮች አሉ እኮ ተጥደው ገባ። ከዛ የሴፉ ጥያቄ ላይ ሰው ኮንሰንትሬት አላደረገ። የሴፉ ጥያቄ ላይ ምን ይላል መሰለህ? አግባብ ያልሆኑ ፎቶዎች የምትለጥፍ ከሆነ ይላል እኮ ጥያቄው ላይ። እንዴት በዚህ ትከራከራል? ጥያቄው ላይ እኮ እንደዛ ይላል። ሶሻል ሚዲያ የምትጠቀም ሚስት እኮ ብሎ አልዘጋም እኮ። ሶሻል ሚዲያ የምትጠቀምና አግባብ ያልሆኑ ፎቶዎችን የምትለጥፍ ምን ማለት ነው? አግባብ ያልሆኑ ሲል እኮ ነገሩ በቃ እኮ ያ አሁን ይኸውልህ በኢትዮጵያ እንትን አግባብ ያልሆኑ እንደው አብዛኞቹ ካየህ እንደውም አሪፍ ነገር ነበር እኮ የተነሳው። ትልቅ መወያያ ርዕስ እኮ ነው። ሰዎች የሚለጥፏቸው ፎቶዎች እንግዲህ ስፔሻሊ ሴቶች የሚለጥፉት ፎቶዎችና ቪዲዮዎች ስናያቸው የሆነ የወንድ ልጅ ሊስብ የሚችላል ብለው የሚያስቡትን የሰውነት አካላቸውን ሞር በማጉላት ላይ የተመሰረተ ቪዲዮዎችና ፎቶዎችን ሲለጥፉ እናያለን። ይሄ ሪያሊቲ ገብቷል አይደል? ያን ነገር ለምንድነው ያን ነገር ያስፈልገው ስትባል ማርኬት በቃ አሁን ሳሚዳን እያለው እንዳለው አስፈላጊ አይደለም ወይ የሆነ ኮንቴንት አሁን የኛ ሀገር ብዙ ጊዜ ሶሻል ሚዲያው በጣም ብሌም የሚደረገው በምንድነው? የኛ ሀገር ቲክቶከሮች የሚያውቁት በሆነ ሰው ዘፈን ዝም ብሎ መደነስ ብቻ እንጂ የሆነ ተፈጥሮ የሆነ ነገር ድራማቲክ የሆነ ነገር የሚሰሩ ሰዎች አሉ። ግን እስቲ ወይ ዳሌዋን ወይ ጡቷን ማሳየት የሆነ ተገላለጠ እንዴ ብዙ ነገሮች እኮ ምናያቸው አይደል እንዴ? ይሄው ቋፍቶ እኮ እሱ አሁን ባል ቢኖራት አያ አግባብ አይደለም አላቸው ያላቸው አሉ እኮ እሱን እኮ ነው አሁን እሱም ማለት የፈለገው። ጥያቄውም እንደዛ እኮ ነው። አግባብ ያልሆነ ነገር አይ በቃ የሴት ልጅ መብት ስለሆነ እንደፈለኩ እንደዛ ሆናለሁ ማለት ይሰራል? አይሰራም በፍጹም። በተገላቢጦሽ ወንዱም እንደዛው ማለት ነው። ያው ለነገሮች ወለ ይሄኛው ጎልቶ የሚወጣው ሴቶች ላይ ስለሆነ የሚጎላው ወንድ ልጅ ያን ያልተገላለጠ ብለህ የምትለው ነገር አይደለም። ገብቷል አይደል? ልክ ነው ያልንም አይደለም። ስርዓቱን የጠበቀ ነገር ሲሆን ደስ ይላል። ግን ተጽዕኖውም ነገሮቹን ወንድ ላይ ሴት ላይ ይበልጣል ይበዛል። ታያችኋለህ እኮ ውድ ተመልካቾች እንግዲህ ብዙዎቹን ትከታተላላችሁ ሶሻል ሚዲያ ላይ እና የሚያደርጉት ነገር ያናድሃል። ይሄ ከነጻነት ጋር መያያዝ አለበት። ምሳሌ ላንሳ እንደው እንዲያነጋግረን እንድንወያይበት ከፈት ለማድረግ ሀሳቡን። ለምሳሌ ባለትዳር የሆነች ሴት ልትዝናና ቢች ዳር ሄደች ልበልህ። ኦፍ ኮርስ ዋና ቦታ ነው። በዋና ፓንትና ጾት ማስያዣ ነው የምትሆነው። ለሚሞሪያ ፎቶ ትነሳለች። ግልጽ ነው ይሄ በደንብ ትነሳለች። ያን ፎቶ ግን ሶሻል ሚዲያ ላይ መለጠፍ አግባብ ነው? ይሄ መብቴ ነው ነጻነቴ ነው አግባብ ነው እሱን ፎቶ መለጠፍ? ይኸውልህ አሁን አወዛጋቢው ነገር ይኸውልህ እሱ ነገር ነው። ይኸውልህ ምን መሰለህ ቅድም አይደለም አክቹሊ መቼለት በሰራነው ቪዲዮ ላይ እዛ ቪዲዮ ላይ ያልኩት ነገር ነበረ። ስለ ቲክቶክ አዋርድ ተነስቶ እንግዲህ ከጉዳዩ ጋር እንዴት እንደሚያዝ አሳያለሁ። አያስፈልግም ያልኩ ነገር ብዙ ጊዜ እንደውም ሶሻል ሚዲያው በራሱ አያስፈልግም። ስፔሻሊ ቲክቶክ ወይ አልገባንም ወይ ተሸውደናል አይነት የምንለው ነገር አለ አይደል? ለምን አሁን ውጮች ላይ ስታይ የሆነ ሰው በእንደዚህ አሁን ባልከው ቦታ ላይ ተሄዶ በፒክኒ ኦር ሰምቲንግ ፎቶ ይለጠፋል። ምሰጡት ኮሜንቶች ስታያቸው ያን ያህል ሀራስ የሚያደርጉ አይደሉ። በዛ ላይ እነሱ ደግሞ ባህላቸው እንደኛ ላይሆን ይችላል። ያለው ላይፍ ስታይል በዛ ልክ ነው። አሁን እኛ ጋር ስመጣ ይኸውልህ ኦኬ መብት አለው ያ ሰው አላት ወይም ደግሞ ወንድ ከሆነም አለው።
ግን ከዛ በኋላ ለሚመጣው ነገር ደግሞ ነገሮችን ተቋቁሞ የመቀበል ደግሞ ኃላፊነት የሚያሰው አለበት ብዬ አስባለሁ። እኛም ደግሞ እንደ ተመልካችና ያን ነገር እንደምናይ ሰው ደግሞ ግዴታ ስድብ ብቻ መሆን አለበትም ብዬ አላስብም። ሰዎችን ስታስተምር ሰድበህ አይደለም፣ ሞራላቸውን ነክተህ አይደለም። ኖ በቃ ምክንያታዊ በሆነ መንገድ ይሄ ነገር ከእንደዚህ ከባህልም ከብዙ ነገሮች አንፃር አንተ ይገልጽልኛል ብለህ የምታቀርበው አመክንዮን በመግለጽ በስነ ስርዓት ያን ሰው ማስተማር ወይም ደግሞ መለስ ትችላለህ። አገር ጋር ስታየው ግን እንደ ሚስት መሆን አለበት ወይ ነው እሱ ኮመንት ሰጪውና ሀሳብ ሰጪው ነው። እሺ ግን እቺ ባለትዳር የሆነች ሴት ያን ፎቶ እኔም የድሮ ሰው ነኝ ጫና እኮ ነው ይሄ ከነጻነት ጋር እያያዛል እና ከዛ በኋላ ዲፔንድስ አሁን ሰዎች ምን ልንረዳበት የፈለግንበት መንገድ ይወስነዋል። እንድንረዳበት የምንፈልግበት አሁን ለምሳሌ ያህል እነዚህ ፕሮሞት ልናረጋቸው ማንፈልጋቸው ሰዎች የሚሉት ነገር አለ። ላይክ ሴት ልጅ ጫና የሆነ ወንድ ልጅ የበላይነት ተቆጣጣሪነት ብለው በቃ በብዙ ነገር ይተረጉሙታል። ለምሳሌ ለኔም ብትወስደኝ ያንን ሰውነት እኔ ብቻ ነኝ ላይ የሚገባኝ ለኔ ተፈቀደ ነው። ከዛ በፊት የነበረ ግንኙነት ካለ ያየዋ ይቶታል በቃ ግን ከዛ በኋላ ክብር ነው ብያስባለሁ። ክብር ነው እሱን እኮ ነው ክብር የሆነ ነገር ኩደበቅ ሸፈን ሲል አንተ ራስ አይደለም ሌላ ሰው ይቀርና ራስህ እንኳን ባለቤትየው ሙሉ መብት ያለ ሙሉ መብት ነው ሴንስ ምንም ነገር የማድረግ ሳይሆን ግን በቃ አንተ ባለቤት ነህና አንተ እንኳን የሆነ ሸፈን ሲል ነው እንጂ የሆነ ሁሉ ነገር ተገላልጦ ሲሆን የሆነ ስሜት አይሰጥም። ለነገሩ አብረው እንድዘልቅ አያደርግህም። የሆነ ደብቅ ፕራይቬት ነገርስ ለምን ይወጣል? አሁን ይኸውልህ ግዴታ እንትን ላንጋኖ ሄድኩኝ የሆነ እንትን ሄድኩኝ ፎቶ ምናምን ነገር የሚወጡ ነገሮች ያሳፍሯል። ይኸውልህ አንዳንዶቹ እንደው ማለት እንደው ቢከብድም ሌላ ነገር ፍለጋ ገብቷል። ያ ሰውነትን ተጠቅሞ የሆነ አቴንሽን ብቻ አይደለም የሆነ የተሻለ ሳንቲም ያለው ሰው ወደ እነሱ እንዲቀርብ የማድረግ ሚንስ ሁላ እስኪመስል ጊዜ ድረስ ማለት ነው። ባንደ መደመም እሺ ባንደ መን እሺ ይሄ ለሲንግል እሺ ይሆን ለባለት ዳሯ ነው አሁን ጥያቄያችን። ባለት ዳሯ ሴት ይሄን ማድረግ ጓ ትክክል የድሮ ሰው ስለሆንክ ሳይሆን እንደ ሞራል አይ የድሮ ሰው አሁን ሳሚ የሚተጠቀምበትም እኛን የሚወስርኩኝ ከምን አንግል አሁን ላይ እንደነዚህ ነገሮች አንተማ የድሮ ሰው ነው ስለምትባል ኦኬ እነሱ በሚገባቸው ልክ የድሮ ሰው ነኝ የራሴ ልበልና መሆኔም ጥቅም ነው ልበልና ላስብ አይነሱማ እኮ የድሮ ሰው ነው ተመልካቾች ተማመንን ፋይናሊ ለዛ ነው ሰብስክራይብ ማታረጉኝ ተው እንጂ ሰብስክራይብ አርጉ እንዴ ሽሮሶም ቦን እንዴ ኧረ እኔም ነኝ በዚህ ጉዳይ እንኳን እኔም ተያይዘን ነው ምን ነው አይደለም ማንኛው ግን ምን አለ መሰለኝ ድረስ በቃ የቀራቸው ነገር አለ ማለት ነው ብዬ አስባለሁ። ተገላልጦ ምናምን መውጣቱ ያን ሰውነት ማሳየቱ ምናምን አንድ የምትባል አባባላለች የሆነ እንዴት ብዬ ልበል መብት እኮ ነች መብት ነው እንዴ ይሄ ሰውነት በጣም ራቁታችን አልወጣንም እናንተ ስታረጉት ለምንድን ነው እኮ ማይሆን አዎ እናርገው ሳይሆን አንድ ወንድ ልጅ ውሃ ውስጥ ሆኖ ለምሳሌ ከዚህ በላይ ራቁቱን ሆኖ ሲታይና አንድ ሴት ልጅ ይኸው ለብቻ ወንዱ የሚታይ እኮ ምናምን አይነት ሳይሆን ግን እኩል ቫልዩ አለው ማለት ለሴት ልጅ ደግሞ ተብሎ የተሰጡ ነገሮች ደግሞ አሉ። የሴት ልጅ ክብሮች ተብለው የሚታሰቡ ነገሮች አሉ ገባ። ስለዚህ ምክንያቱም ገላ እንዳለ ሆኖ ደግሞ የሴት ልጅ ጡትም እንደ ሀፍረተ ስጋ ነው ኦፍ ኮርስ ነው የሚቆጠረው ነው ገብተዋል ከታችም እንደዛው ነው። ስለዚህ ያንን ሴት ልጅ ትንሽ ከወንዱ በተሻለ ክብሯን ነው የመጠበቅ ሞራላዊ ነገር አለ ገባ። ሰዎች ከጫና ይቅርታ ካቋረጥኩ ግን ከጫና አንግል ወይም ደግሞ ትላንትናዎች ላይ ጫና ነበረ ከማለት አንፃር ከትላንትናዎች ጋር ሄደው ለመላት የሚፈልጉ ሰዎች አሉ። እንደዚህ ነገሮች ተነስተን ትላንትና ላይ ይኸውልህ ትላንትና ላይ አባቶቻችን በለው እናቶቻችን ሊያውም ደግሞ አባቶች ላይ አንተን አይደለም ይኸውልህ እናቶች ክብራቸውን ስለሚፈልጉት በአባቶች ጫና በወንዶች ጫና ክብርን ጠብቀው አልቆዩም። እናቶች በራሳቸው ክብርን ስለሚፈልጉት ክብራቸው ማንነታቸው ስለሆነ ያን ነገር አድርገው ኖረዋል። አሁን ሚስ ኢንተርፕሬት እየተደረገ ኦኬ ትላንትና ላይ ጫና አልነበረም ወይ? አዎ ጫና አልነበረም ወይ? ኖ አለ አንዋሽም። እሱ ግን ደግሞ ለነዚህ ራሳቸውን ሴቶች ክብር ብለው ዳስ ዋይ እኮ ዛሬ ላይ እናቶች እኮ ትላንትና ልጆቻቸው እንቺ
ሸፈን በሚሉት እኮ ጫና ስላደረባቸው አይደለም። ስርዓትና ጫናንም መለየት አለብን። ጫና ይሄ መደብደብ አላራ አንዳንድ ጫናዎች አሉ። አሁን ስርዓት መያዝ ግን ጫና አይደለም። ስነ ስርዓትን ይቀላቅሉባል። አሁን ለአዲሶቹ ልጆች የሚቀላቅሉባቸው እነዚህ አልዋር አጉል ፌሚኒስት የሚሉ እነሱ የሚጭኑባቸው ነገር ነው መጥፎ ገባ። ስነ ስርዓትንና ጫናን ቀላቅለው ይሰጧቸዋል ገባ። አንቺ መብትሽ ነው እንዴ ምን አገባው ባልሽስ ቢሆን አንቺ ማድረግ የምትፈልጊውን በራስሽ ማድረግ ትችያለሽ። ስለዚህ አንድ ያገባች ሴት ሄዳ ለሶሻል ሚዲያ ተገላልጣ ብትወጣ ልክ ነው ብያለሁ። ይሄንን መቃወም ስለዚህ ሚስሊድ ተደረገ ብቻ በአጠቃላይ እንትና ዘመቻ እሱ ላይ ደግሞ ይኸውልህ ሳሚዳን የሚለውን ነገር አንድ ነገር ልንገርህ የገባው እዛ ሚዲያ ላይ እንዲህ ለማልጠብቀው ግን ብሎ ያስተላለፈው ሰዎች ከገባን ቢዬ ይኸውልህ ቢኒ በእንደዚህ አይነት መልኩ የሚመጡ ትዳሮች ዘላቂነት የላቸው። ለምሳሌ ያለው እሱ ትዳር ውስጥ ያለች ሴት ነው አይደል ያለው ራሷን ደግሞ ካወጣች ለሌላ ነገር ራሷን እያመቻቸች ነው ፕሪንሲፕል ብዙ ጊዜ ካየ ራሷን እንደዚህ ታወጣና ከዛ በኋላ ፈላጊ ይበዛል ምናምን ነገር ያ ፈላጊ የበዛው ከጊዜያዊ ስሜቱ አንፃር ነው። ኤግዛክትሊ ገብቷል አይደል እዛ ጋር በተለጠፈለት ቪዲዮ ወይም ፎቶ መነሻነት ያንን ግላይ ስሜቱን ለበቃ ለማርካት ወይም ደግሞ እሺ በቃ ውበቱ ማርኳት ነው ለበ ግን አልተዋወቁም። ተፈጥሯዊ ግንኙነት አይደለም የሚመጣው አመጣጡ ነገሩን ስታየው በቃ ያቺ ነገር ስለተፈለገች ተለጠፈች ያም ሰው የሚፈልገው ነገር ስለሆነ ሄደ። ስለዚህ ቀጠሉ። ከዛ ምን ይሆናል መሰለ ያ ትዳር የረጋ ይሆናል። ያ ግንኙነት በሆነ ጥቅም ላይ ብቻ የተመሰረተ ይሆናል። እና ያለን እኮ ማን ለምን እንደሚጠቀም ሚዲያ ላይ እንደዚህ ነው ብለን ማለት ስለሌለብን እንጂ ሰውነታቸውን በምን ያህል ልክ አውጥተው እንትን እንደሚሉ ከታዋቂ ነኝ ባዮች ጀምሮ እስከታች ኖርማል ተጠቃሚ ሶሻል ሚዲያን ተጠቃሚው ፎቶ ለምን እንደሚለጥፍ ይሄ ባለ ትዳሩ ማንንም ትልቁ ነገር እኮ ነው። ግን ትክክል ያልሆነ ነገር ማለት ነው። ሲንግልም ቢሆን መደረግ የሌለባቸው ነገሮች አሉ ብትሆንም ቢሆንም ያ ከሱ አንፃር ምን ያህል ከማርኬቱን ፈልገው ራሳቸው እንደዛ እንደሚያደርጉት ግራ ይገባኛል። አያስፈልግም እኮ ክብር የሚባል ነገር አለ። ለራስህ ክብር ካልሰጠኸው ማንም ክብርን አይሰጥህም። በእንደዚህ አይነት መልኩ የሚመጣ ሪሌሽንሺፕ ደግሞ ዘላቂነቱ ዜሮ ነው። በቃ ያ ነገር የምትፈልገውን ነገር ከሳንቲም ዋይዝም እሱ አሰበችው እሱም ደግሞ የስሜቱን ከማርካትም አንግል ያን ነገር ሁለቱም ከፈጸሙ በኋላ ከዛ በኋላ ይቆማል። ከዛ ይሄ በጣም እየጠፋ ሄድና የምትፈልገው በስነ ስርዓት የምትኖርለት ነገር ሳት ምንድነው ለዛ ነገር ሳትኖር እንደባከንክ ትቀራለህ። ባክነህ ጥሩ ነገር ማድረግ መድረስ ስትችል ትሰናከላለህ። አይተናል ብዙ ሰዎች በእንደዚህ አይነት መንገድ ሲሰናከሉ እና እንደዛ ነው ማለት አንተ ደግሞ እኮ በቃ አግባብ ያልሆነ ነው። እስማማለሁ እኔ በእሱ ሐሳብ የማይስማሙ ሰዎች ሊኖሩ ይችላሉ። ነፃነትንና ስርዓትን ባንቀላቅለው በጣም ተገቢ ነው። አንዳንድ እንግዲህ ነገሮች ሊኖሩ ይችላሉ። ምናልባት አሁን ሳሚም ይቅርታ እንዲህ ያደረገው ነገር በቃ ባልሆነ ነገር ተተርጉሞ ነው ነገሩ ገባ። ይሄ እንትን ኮንቴክስት የሚባል ነገር አለ። ያችን ፓርት ብቻ ከወሰድካት ሚስት ልክ ቃል በቃል እንዲህ የሚላት ቦታ አለች። ሚስት ሶሻል ሚዲያ ላይ ምን ታደርጋለች የምትለው ቃል አልቻል ያችን ቆርጠህ ቲክቶክ ላይ ወስደህ ከለጠፍካት ብቻዋን ካያት አይሆንም። አሁን የዘረዘርናቸው ጉዳዮች ግን አሉ ከጀርባው። እዛ ጋር የተጠየቀበት መንገድ አለ፣ ሄለን ያብራራችበት መንገድ። እዛ ላይ ደግሞ አይ ስራዋ ከሆነማ አሁን እንደዚህ ነው ብሎ አለ። አንዳንዴ መለጠፍም ብቻ አይደለም ሶሻል ሚዲያ ላይ ምን ያህል ሰዓት ኮንሱም እናደርጋለን። አሁን እኮ የምናየው ነው ፍቅረኛሞች እኮ ሬስቶራንት ሄደው እኮ ብለው ያ የፍቅር ጊዜ የሚያሳልፉበትን የራት ታይም እኮ ስልካቸው ቤት ውስጥ ባልና ሚስት የሆኑ ሰዎች እኮ እዛና እዚህ ሆኖ ሶፋ ላይ ሆኖ ሶሻል ሚዲያ ላይ ነው ገብቷል። አስበው በጣም ሶሻል ሚዲያ ላይ ደግሞ ጊዜውን ማያጠፋ ባል ሆኖ የሚስቱን ኮንሰንትን አቴንሽን የሚፈልግ ሆኖ ከስራ መጥቶ ከሚስቱ ጋር ማውራት ሲፈልግ ሶሻል ሚዲያ ላይ ባትለጥፍም ኮንሱም የምታደርግ ከሆነ ጊዜዋን ማትሰጥ ከሆነ ይሄም ልክ አይደለም። ባህልም ልክ በተገልብጦ በዛ መልኩ እና እንዳጠቃላይ ንግግሩን ከዚህ አኳያ ማየት ያስፈልጋል። እኔ የሱን ሐሳብ ላስተካክለት አይደለም እዛው ላይ ስለተናገረው ማለት ነው ገባ። ያችን ብቻ ቆርጦ ወስደህ ለነዚህኞቹ መጠቀሚያ እየተጨቆንሽ ነው በይ ምናምን የሚሉት ነገሮች አይሰሩም። እና እንዲህ አይነት ምክሮችን
እንዳትሰሙ ለማለት ነው። ምክንያቱም ተጨቆኑ ማለት ሳይሆን እንዳትሰሙ። ስርዓት ጥሩ ነው። ሴት ልጅ እንዳልነው ቅድም እንዳነሳ ነው የራሷ የሚጠበቅባት አካሄድና ክብር አለ። ገባ? እሱን ነገር አለማጓደል በጣም ጠቃሚ ነው ብዬ ነው ማስበው። በአንድ በኩል እንደው ለመጠቅለል የሚያህል ሌሎች ምን ያደርጉታል ይህን ጉዳይ ሴቶች አንዳንድ ክሮስ ቼክ ያደርጉበታል ትዳራቸውን ፎቶ በመለጠፍ ለራስ ለሚሰጥ ሞራል። ይህም እንዴት ነው ላይክ የሆነ ነገር ትዳር ላይ ጥሩ ነገር ከሌለ ፎቶ በመለጠፍ ከዛ በኋላ በሚገኝ ላይክ በሚገኝ ኮሜንት አስተያየቶች እኔ እኮ ይህን ያለ እኮ ፈላጊ ያለኝ ሰው ነኝ ሜንሽን ያደርገዋል ራሱ ባልየውን። እንደዚህ አይነት ሰው ነኝ እንግዲህ እና ለራስ የሚሰጥ እንግዲህ at the same time ወንዱንም ጭምር ነው የሚጨምረው ላይ ለሱ ደግሞ ሴቶች ሪያክት በሚያደርጉበት ልክ እኔ እኮ እንደዚህ የምፈልግ ሰው ነኝ ለምንድን ነው እዛ ጋር ያለው ነገር እንደዚህ የሚሆነው ብለህ ለራስ አላርላ ሮንግ የሆነ እይት እንዲሰጥህ ከማድረግ ማንጋል ይደረጋል። በሚታወቁ ታሪኮችም አሉ። ግማሹ መጥቶ እኮ የሆነ ኖርማል የሆነ ኮሜንት እኮ ስትሰጥ እንዴ ለምን እንደዚህ ትለኛለህ? ሌላው ጥሩ ኮሜንት ዋው አምሮብሃል አምሮብሻል እያለኝ አንተ እንዴት ትሰጠኛለህ እኮ የሚልህ እኮ የሚሳደብህ እኮ ብዙ ከሆነ ያለው የምታውቃቸው ሰዎች እና ስለዚህ የኮንቴክስቱን ደግሞ መረዳት ያለብን ሙሉን ሁልጊዜም እንደምንለው አንድ ቃል ብቻ ሰዎች ለሚፈልጓት ዓላማ ገንጥለው አውጥተው እንደፈለጉ ስለሚተረጉም ነው። ሳሚ ይህ እንደዚህ አይነት ነገር ከመሰላችሁ ብሎ ቪዲዮ እስከ መስራት የደረሰበት አንድ የተነሳበት ነገር ነው መሰለ የሴቶች ምናምን የሚባል የሆነ ጊዜ ላይ እሱን መዝሙር ራሱ አብሮ ከሌሎች ዘፋኞች ጋር ዘምሯል ስለ ሴቶች ጭቆና ምናምን እና ልጅ ሚካኤል ነሳት ምናምን እና እንደዛ የዘመረ ሰውዬ ነው ዛሬ ይሄው እንዲያላችሁ ነው ያሉ ገባ ልዩነት እኮ አለው። አሁን ምን ያህል እንደነዚህ አይነት ሰዎች ማይንዳችንን እንደሚበርዙት እንደሚያቆሽሹት የምታየው ትላንት ምን አለ ኦኬ የዘፈነው ዘፈን ስለምንድን ነው መልእክቱ? አሁንስ ቅድም እንዳልኩ የተናገረው ነገር ሙሉ ይዘቱ ምንድነው የሚለው ነገር ስለማንነጻጸር ነው። ትላንት በሴት ልጅ እና አስኬ ምን ልጅ ሚካኤል ብዙ አርቲስቶች ናቸው ነዘርቱ አንድ ላይ ሆኖ ይዘፈኑ ታውቀዋለሁ። ስለ ሴት ልጅ ነው። እዚህ ጋር ደግሞ ስለ ትዳርና ስለ ሶሻል ሚዲያ አጠቃቀም ስፔሻሊ በምንለጥፋቸው ምክንያቱም ያለ ምክንያት ላይ ይችላል ግዴታ እሱ ላይ ስላልደረሰ ሳይሆን የሚመለከተው ዙሪያ ባሉ ሰዎች እንደዚህ አይነት መስፈኑ ብቻ ሳይሆን የሆነ አምባሳደርነትም ነገር አለበት መሰለኝ። ገብቷል እንዲህ አይነት ሰው ነው እንዲህ አይነት ቦታዎች ላይ ሆነው የሚል ምክንያት እኮ ነው ምንም የማይገናኝ ነገር ገባ። እነዚህ ተዋቸው ለሀገርም ለማንም የማይጠቅሙ እኛ ማን ተዋቸዋለን? ይሄ እንዳይከተሉ እኮ ነው ፕሮግራሙን ገባ። ይሄ ነገር ትክክል አይደለም። እንዲህ አይነት ሀሳቦችን አትከተሉ። ቤታችሁ ትዳራችሁ ነው የሚያዋጣው ለወንዱም ለሴቱም እንጂ እንዲሆነ እንዲያሆነ ነፃነት ነው መብት ነው የሚለውን ከስርዓት ጋር ባይቀላቀል ጥሩ ነው ለማለት ነው። ሰብስክራይብ ጠይቃለሁ ወይስ ወደ ጉዳይ ልቀጥል? ወደ ተመልካቾች ስላረጋችሁልኝ 60 ሺህ ስላስገባችሁኝ በጣም አመሰግናለሁ። እንግዲህ በርተታችሁ ደግሞ እሱንም ከ60 ሺህ አሳልፋችሁት መልሶ ቶሎ ይሄ ረጅም ጊዜ ፈጀበትን 60 ሺህ 40 50 ሺህ የመግባት ፕሮሰስ 70 ሺህ ላይ እንዳይደገምበት እናግዘው በሚል ነው እናግዘው ላለው እስቲ ሌላው የነጆን ዳንኤል ጉዳይ ነው። ያው እንዲፈቱ ባለፈው ማንስተን ነበር እንደው እስካሁን የታሰሩት በቂ ሆኖ ከተማሩበት ቢፈቱ የሚልም ሐሳብ እየተወያየንበት ነበረ። እንዳልነው ግን በፍርድ የተያዘ ስለነበር ያው በህጉ መሰረት ተፈርዶባቸው አመት ከ4 ወር በሚል በተለይ ጆን ዳንኤል እንደዛ ተፈርዶበት ምክንያቱም ተጨማሪ ክስ ስለነበረበት በእንትን በመየነ መረብ ነገሮችን በማስተላለፍ በሚሉ ተጨማሪ ያለበት ሌሎቹ 8 ወር 10 ወር ምናምን በሚል አብዛኞቹ ወጥተዋል። የቀረው እሱ ነው የተባለው ጊዜ ስላልደረሰ 1 ሳምንት ይቀረው ስለነበር የተፈረደበት ፍርድ እጃቸው ከተያዘበት ጊዜ ጀምሮ ያለው ፍርድ በቂ ሆኖ እንዲፈቱ ተወስኗል። ጥሩ ነው። እነሱ ብቻ ሳይሆኑ የተማሩበት በየማስበው በጣም ብዙ ሰው ከዚህ ተምረናል ከዚህ ሂደት ማለት ነው። አሁን ችግሩ ግን የሚመጣው ምንድነው? እሱ እስር ቤት በነበረበት ወቅት አሁን ሊፈታ አይደለ እንግዲህ ሊፈታ ሲል ግን ወደ ተመልካቾች ይሄን በመንቀርጽበት ሰዓት ወይ ተፈቶ ሊሆን ይችላል ወይ ተፈቷል ወይ ደግሞ ገና ነው። ምክንያቱም የሁለት ቀን ልዩነት ምናምን ይኖራል። ተለዋዋጭ ነገር ነው ያለው። ኦሬዲ ፍርድ ቤት ስለወሰነ በየትኛው ሰዓት ሊወጣ እንደሚችል ስለማናውቀው ምክንያቱም ማረሚያ ቤቱ ባለው አክቲቪቲ ቀድሞ ሊለቀው ይችላል። መብቱ የማረሚያ ቤቱ እሱን ለማሳወቅ ነው። እሺ ቀጥል። እና
ሊፈታ በነበረበት ሰዓት ሀሳቦች ተነሱ። ጓደኞቹ ነን አሁን ፎንቲ ምናምን የምትላቸው እስር ቤት ድረስ ዋንጫውን ይዤ ሄጄ ሲወጣ ለሱ ነው የሚይዝለት እና ተጠይቀው አለቀሰ ምናምን ብሎ መጥቶ ላይቭ ላይ ተናገረ ማለት ነው። እና ትየው ደግሞ አይ ውሸት ነው እንደዚህ በዚህ ልክ ይደብራል ምናምን ብላ ኮመንት ጻፈች። ያን ኮመንት ተይዞ ነው ፎንቲ ዋሽቷል ነው ገባህ? እና በእስር ዘመኑ ደግሞ በትንሽ ጊዜ ብቻ ነው የጠየቀው 3-4 የሚል ተነሱ። እንግዲህ ቪዲዮ የሚሰሩ ሰዎች እንደዚህ ያሉት እንደዚህ አይነት አጨቃጫቂ ነገሮች። ምክንያቱም ምንድነው መሰለህ አሁን ሊወጣ አይደለ በስሩ ዘመን ያ መጀመሪያችሁ እሱ በተለይ ብዙ እዛ ውስጥ የነበሩ ሰዎች ብዙ ተምሮበታል ብዬ አስባለሁ። ልክ በታሰረበት በትኩሱ ዘመን ሊታሰርም በነበረ ገና ወደ እስር ቤት ሳይሄድ አውሮፕላኑ ላይ በነበረ ሰዓት የነበሩ ሰዎች አሉ ተጠርቶ አሁን እነ ዮናስ ገብተው ምናምን አቅርበው ፊቱን አዙረው ሲኒ ያናግረዋለሁ ምናምን በእንግሊዝኛ ምናምን ሲሉ የነበሩ ሰዎች ነበሩ። አንድ ቀን ከስሩ ላይ ያልተጋሩት ማለት ነው። በመጠየቅ ደረጃ እንኳን ማአት ሰዎች ጓደኞቹ የነበሩት አልጠየቁትም ምናምን ተብሎ ተነስቷልና ከዚህ ብዙ ትምህርት ይወሰዳል። እንግዲህ ናሆምም በአምኗል ማለት አለመጠየቁን። ምክንያቱም ደግሞ ከሀገር ውጭ ኡጋንዳ ስለነበርኩኝ አልጠየቁትም፣ ከመጣው በኋላ ግን የተወሰኑ ጊዜያቶች ጠይቄዋለሁ የሚል ንቅናቄ ነውና ሊፈታ ሲል አሁን በስራው ጀብጀብ በዝቷል ማለት ነውና በዚህ ጉዳይ ሰማቸው ይነሳል። እኔ ደግሞ ከዚህ የተለየውን ነገር እንየው። በፍርድ እንትን ላይ ኦሬዲ አውርተን ስለነበረ ከዛ በኋላ የተፈረደባቸው ሰዎች በነፃ ተለቀቁ የሚለው እና ህጉን ያለማወቅ ህጉ ላይ እንየው ብዬ ነው መጀመሪያ እሱ እንዲቀድም ፈልጌ ነው። ማለት ሰው በነፃ የተለቀቀ ነው ይመስላቸው የተለቀቁ እንዳጠቃላይ እንትን የአተረጓጎም ወይም ደግሞ የዜናውን እንትን አንድ አልነበረም ሰው ጋር የነበረው። ግን እነሱ እስራቸውን ጨርሰው ነው የሚወጡት። ህጉ ይላል እስከ 3 ዓመት በቀላል ጥፋት ወይም ደግሞ ወንጀል እስከ 3 ዓመት ድረስ በሚደርስ ጊዜ ታሰራል ይላል። እና እንግዲህ ደረጃ አላቸው። አንደኛ ተከሳሽ እስከ ሁለተኛ ተከሳሽ፣ ሶስተኛ ተከሳሽ ይባላል። አንደኛ ተከሳሽ በዋነኝነት የፋይል መዝገቡ የሚጠቀሰው በሱ ስም ስለሆነ የመጀመሪያው የድርጊቱ ፈጻሚ ዋናው ተብሎ የሚታሰበው አንደኛ ተከሳሽ የሚባለው ሰው ነው። ከዛ በኋላ ሁለተኛ ሶስተኛ የሚባለው እንደ ጥፋት ርከናቸው ነው ሁለተኛ ሶስተኛ ተብሎ የሚሉትና እንግዲህ 1 ዓመት ከ4 ወር 8 ወር 10 ወር ተብሎ የተፈረደባቸው ሰዎች በነፃ አይደለም የተለቀቁት። የእስር ጊዜያቸውን ጨርሰው ነው የሚለቀቁት። ሰዎች አልተረዱትም ነገር በነፃ ተለቀቁ የሚል አይነት ነገር እንደምታ ስላለው ነው ፍርድ ቤት ሲወስን በምን አይነት መልኮች ይወስናል። ለምሳሌ እጃቸው ከተያዘበት ጀምሮ የሚልበት የፍርድ ሂደት አለ። ወይም ደግሞ ይህ ፍርድ ከተፈረደበት ቀን ጀምሮ የሚል አለ። ፍርዱ ደግሞ ሲፈረድ የጸና ይሆናል የሚባል ነገር አለ። ክፍት ደግሞ ይሆናል በአመክሮ እንዲወጡ የሚደረግበት ሁኔታ። የጸና ከሆነ ለምሳሌ 10 ዓመት የተፈረደበት ሰው 10 ዓመቱን ጠጥቷት ይወጣል። የጸና ከሆነ የጸና ነው 10 ዓመት። ግን 10 ዓመት ተፈርዶበታል ከተባለ የአመክሮ ጊዜ የሚባል አለ። አመክሮ የሚቀነስለት ዓመት ይኖራል። 10 ዓመቱን አይታሰርም። በማረሚያ ቤት ውስጥ በሚያሳየው ጸባይና ባህሪ በዛ ላይ ተመርኩዞ እንትን ይደረግለታል። አሁን ጆን ዳንኤልም ከቻቸው ከተያዘበት ጊዜ ጀምሮ ስለነበረ ኦሬዲ ሞልቷል። ከዛ አንግል ነው ነፃ ሳይሆን ኦሬዲ ፍርድ ቤቱ የታሰሩ ነበሩ። አዎ ግን የሂደት ፕሮሰሱ ያ ስለነበረ ነው። እና እንግዲህ አንደኛው ማንስ ስሟንትና ገብታ እንድትወጣ ነው የተደረገው። ፕሮሰሱ ግዴታ እንደዛ መሆን ስላለበት ማለት ነውና ያው የመጠየቅ ያለ መጠየቅ ምናምን እንግዲህ ያስነሱትም ሰዎች እናቃቸዋለን። ያው ማርኬት እንትኑ ፍለጋ ነው ለኔ ይሄ አካውንት ሲመጣ ያለውን ሆሄታ ሳይመጣም በቃ ቪው ለማግኘት ነው። ግን ከዛ የበለጠ ሰዎች ምንድነው የምንማርበት? እንግዲህ ብዙ ጊዜ ብለናል አይደል? እሱ ነው የሚያስተምረው። ኦኬ ይሄንን 1 ዓመት ከ4 ወር ሌሎቹም 8 ወር 10 ወር የሚታሰሩት እንግዲህ በዋነኝነት እሱን እንጥቀሰውና 1 ዓመት ከ4 ወር ማን አብሮ ታሰረ? ማንም አልታሰረም። ኢቭን ቤተሰቦቹ እንኳን ውጭ ሀገር ነው ያሉት። ሀገር ውስጥም አይደል? ገብቷል አይደል? ያን ሄዱ እንኳን የሚጠይቅህን ታጣለህ አይደለም? አብሮ የሚታሰርልህን ፌድ ታረጋለህ። በቃ የአንድ ሰሞን መንግስት እንደው ምህረት ቢያደርግለት ምናምን እኛን ተናግረን ነበር ነው
ምሕረት አይደረግም። ህግ ነው። ምክንያቱም ዛሬ ኢምፕሊመንት ካልተደረገ ነገ ላይ ተነስቶ ምሕረትም ቢሆን ደግሞ ከፍርድ በኋላ ነው። አይ መጀመሪያም የነበረው እንትን በቃ ሳያቅ ነው ምናምን ነው እሱ አይሰራም። ህግ ላይ ገብቷል አይደል? አውቀው ነው አውቀው አይደለም ህግ የሚያጣራው ነው። እዛ ጋር ያለውን ነገር ማወቅ አንችልም። ሁለተኛ ላይ ያው ሰሞኑን እናያለን ወከባው ምናምን ሶሻል ሚዲያው ላይ ነው። ያም ይኸውልህ ማርኬት ፍለጋ ነው ለኔ። እዚህ ጋር እንደ ምሳሌ መማር ማለት ምን ማለት እንደሆነ የአዶናይ ጉዳይ ስለሚያሳይልኝ አዶናይ ላንሳው። ለምን እንደው ታውቃለህ? የሩጫው ጊዜ ለምሳሌ ባንዲራ ምናምን ትንሽ ጭቅጭቅ ነበራል። ይሄን ማድረግ አትችልም አጥፋ ተባለ አይደል? እዛ ጋር አላጠፋ ምናምን ብሎ ቢፈነዳና የሆነ ነገር ቢፈጠር ምን ከአካል ጋር ምንም በቃ እዛ ጋር አንዳንዴ የሚመጣብህን ነገር ማኔጅ ማድረግ መቻልም ካልኩሌት ማድረግ ያንን ጉዳይ ባልፈው ምን አተርፋለሁ ባላልፈው ምን አጎላለሁ የሚለውን ትንሽ የከፋው ነገር እንዳይገጥምህ መወሰን ያስፈልጋልና ይሄ እንደዚህ አይነት ነገሮች አሁን የነሱም የዛን ጊዜ እዛንም ያክል ነገር ላይ ምን ሆኜ ነው የሚለው አሁን እኮ ያየዋል እኮ ሲወጣ እኮ መልሶ ከዛ በኋላ የማየት እድል ላይ ኖረው ይችላል ያን ቪዲዮ። ምክንያቱም ከዛች ምሽት በኋላ የለውም እድሉ በቃ በቁጥጥር ስር ሆነ ስልኩ ተወሰደ ምናምን አይደል? ከዛ በኋላ ግን አሁን ያየዋል እንዴ የሆነውን ነገር ሳይማ አሁን በደንብ ምንድነው የሚል ይመስለኛል። ያለው ማየት እኮ አይጠበቅም። ራሱ ያለው ራሱ አይደል እንዴ መልሶ ማስታወስ እኮ ነው እኮ ሲምፕል ነገር የሆነው ነገር። ከዛ በኋላ ያን በማለቱ ማን አዳነህ ምን ደረሰብህ ምን ዋጋ ከፈልክ የሚለውን ስታይ እኮ ነው መጸጸት ማለት መማር ማለት ያርል እንዴ። ያ ግን ይኸውልህ ያልተማረው እሱ ሳይሆን ሌላዎቹ ናቸው። ሌላው ውጭ ያለው ነው ገብቷል አይደል? ስቲል ነው በሱ የዋህነት አጥፍቷል አላጠፋም በሚል እንጂ ምን ተምረናል አልተማርንም የሚለው ነገር ላይ ብዙዎቹ ስቲል ነው የምታየው ነገር አለ። ኦኬ ያለ የጠራው ሰው እንኳን ራሱ እንደው ኢትዮጵያ ውስጥ እንኳን ያለ ሰው ቢሆን አትሊስት ይሻላል ተጽዕኖ ፈጣሪ እንኳን ቢሆን እንደው ከኢትዮጵያ ውጭ ያለውና ወዲያው ማክስተር እንደሸመጠጠው አሁን ደግሞ እንደገና ሌላ ቪዲዮ እንትን ብሏልና ስለሱ ሰው ለማውራትም አይደለም አናወራምም። ግን በዚህ ነገር ውስጥ ሁሌ መማር ያለብን ሞቅታ በተለይ ወደ ተመልካቾች ይሄን ስልክ ስዘጋው ሁሉ ነገር በቃ እኔና እኔ ነኝ የምኖረው። ይሄ 1 ሚሊዮን ተከታይ ያለኝ 2 ሚሊዮን ተከታይ ያለኝ ምንም አይሰራም። ለምሳሌ ላውን ሰው በጣም ያስቀኝ ሲታሰር 2.3 ሚሊዮን ፎሎወር ነበረው 1.1 ሆኗል። ስለ አሁን ላይ 2.3 አስገብተን ምንድነው የሚጠቅመው ለሱ? ያው እንደ ቲክቶከር ሊጠቅመው ይችላል አይደል? ቢኒ ይኸውልህ የመጀመሪያው ነገር ለምን እሱን እንደዚህ በሱ አሁን እኮ ለሱ እኮ ቲክቶክ እኮ እንደው ካሰበበት መጥፎው ነገሩ እኮ ነው መጥፎው ውስጣው ነው። ስለአረከው ቢዝነሱም ስራውም እዛ ላይ ነበረ ሲኖር ሲሰራበት ገንዘብ ስለሚቀጥል እንደሚቀጥልበት በመስናቃለን እሱ ነው የሚያውቀው። የሚያውቃሉ ጓደኞቹ እንዴ በየእንትኑ ያገኙት የለ እንዴ ቢኒ ይኸውልህ እቺ ሙድ ነች። እቺ ስትወጣ አጉል ወደድባይነት አጉል ሐሳቢነት ነው እንደዛ አይደለም የሚሰራው። ሲወጣ ሁሉም ለወሬ ስለሚንቀለቀል ያረጋዋል። እንኳን በህይወት ላለ ሰው በህይወት የሌለ ሰው ሁሉ አይደል እንዴ ፎሎ መናረጋው ሞተ ሲባል ሄደን አይደል እንዴ ምን እንደሚመልስልን ይገርም እኮ ነው። ስለዚህ እሱ አይደለም የሚያስፈልገው በቃ እንዲረጋጋ ሲወጣ ገና በአንድ አመት ከ4 ወር ማለት ቀላል ጊዜ አይደለም። ብዙ ለውጦች ይኖራሉ ገብቷል አይደል? በሆነ አጥር ውስጥ ያለ ሰው ነው በቃ ከዛኛው ከነበረበት ዓለም ይሄኛው ጋር እስኪቀላቀል ለራሱ ጊዜ እንዲያገኝ ማድረግ ፋታ አሁን ይኸውልህ ፋታ ያለ መስጠት ነው። እመነኝ ነገ ሲለቀቅ ሁሉም ካሜራ እየናቸዋል። አሁን ከሱ በፊት የተለቀቁት ላይ ካሜራ ስቲል ነው አልተነፈሱም እነሱም ራሳቸው። አሁንም ላይ የማየው ነገር ጋይ እንትኖቹ ናቸው እኮ ስልክ ይዘው ሄደው የቀራረጿቸው በቃ ነው ማለት አለባቸው። ገብቷል በቃ ምንድነው አያስፈልግም በቃ እረፍት ይላገኝ ተመለሳለህ እኮ ስለተቀረጹ ምን በቃ አንድ ቀን አየናቸው ምናምን እንኳን እንደ ቲክቶከር ጓደኞች ያሉት ሰው አይደለም ታውቀው ይላል እንደ ታቦት ላይ ስልክ የሚደቅን ህዝብ እኮ ያለበት እኮ ነው ገብቷል። እንኳን ቲክቶከር ለቲክቶከር ጓደኛው ነው። እዚህ ላይ እንትና እስጢፋኖስ ዘፈን የሚዘፍን እስጢፋኖስ አይደል እሱ ትላንትና አንድ አሪፍ ነገር በጣም አሪፍ ነገር ተናግሯል። ያው በቅርቡ ነው አያቱን በህይወት ያጣውና በዚህ በአያቱ ምክንያት እንኳን ስለ ቲክቶከር ጓደኞች ሳይፈራ ትላንትና ያዩት ቪዲዮ ይገርማል።
እናስገባዋለን። ምን ያስፈራዋል? አይ ማለት ጓደኞቹ ናቸው አብረው ነው የሚሰሩት። እንዴት ምን ያስፈራዋል ማለት ሁሉም ባለበት መስክ ያው አንዳንዱ ተፈራርቶ አይደል ያለው ውስጥ በመሃላቸው ያለውን ውሸት እኮ ተደባብቀው ነው ያሉት እና በተደጋጋሚ ከሰልስቱ በኋላ እየደወለ እንኳን የት ነህ ምናምን ሲል ከማዘሬ ጋር ሆኜ ብቻዬን በሆን በፈለግኩበት ሰዓት ላይ እኔ ነበርኩ እንዳይመጣ ሳደርገው የነበረው። ገባህ አይደለ? የ40 ቀን እንኳን ደውለህ ልምጣ ስትለኝ በቃ አልፈልግም ነው ያልኩት። በቃ አይደለ? አዎ። ግን በቃ ለምን? ምክንያቱም የእንትን ላይ የለቅሶ ታይም ላይ ሚዲያ ላይ ምናምን ነገር ተወጥቶ እንደዚህ ቁርጥ እንደዚህ ምግብ ተበላ ምናምን የተባለው ጩቤ ደብሮኛል። ገባ? እዛ ጋር የሰፈር ሰርግ አይደለም የተመጣው፣ እዚህ ጋር ትልቅ ሀዘን ነው። እዛ ጋር ተሄዶ ምናምን እኔ ሚዲያ ማድመቂያ ሲሆን በጣም ደብሮኛል። 40ውንም መቄዶንያን ሙሉ ሰው እንዳበላ ያደረኩት ለዛ ነው። በቃ ቲክታከርን ማየት ስላልፈለኩ ማለት ነው። ግን ብላኪ አድርገህልኛል። ስትደውልም ራሴ ነኝ እንትን ስልክ የነበረው። ኤክሶደስ ፊልም ፕሮዳክሽንም ፖልም አብሮኝ ነበር። እና ደግሞ ትላንትና እንትና ገስት ላይ አልገባም እንጂ ቴዲኤፊ እሱን ላይቭ ላይ ስገባ በስነ ስርዓት ስለሱ ማውራት ፈልጋለሁ። እና በሁላችሁም በዙሪያችሁ ያሉ ጓደኞች ሀዘን ሲመጣ እስር ሲመጣ እና በሽታ መጥቶ ሆስፒታል ስትገቡ በዙሪያው ሁሉ ሆይ ሆይ የሚለው የለም። ጭራሽ የሆኑ ጀለሶችማ ጋይሶች በሀዘኔ ተጠቅመው እንድጠፋ ነበር የተፈለገው። ለ6 ለ7 ወር ሚዲያ ላይ እንዳትገባ ነበር ስባል የነበረው። ሰው አይቀበልህም፣ በጣም ያሸማቅቃል። ስለዚህ ቲክቶክን አጥፋውና ለ6 ወር ጠፍተህ ና ነው የተባልኩት። ገባችሁ? ሰው በዚህ ልክ ነው። እና ጭራሽ ጠፍቷል ብለው ራሱ እኔን ከሰው ጋር ለማጣራት ሲሞክሩ የነበሩ እኔ ሚዲያ ላይ አላወራም። ባወራ ግን እያንዳንዱን ሰባብሬ ነበረ ማስቀምጠውና ጋይስ አንዳንዴ አዋዋላችን ነው። በቃ ምንም ቢሆን ከህፃን ጋር መሆን የለባችሁም። በቃ ልጅ ምንጊዜም ልጅ ነው። ያልበሰለ ሰው ነው። ሲበስል ነው የሚቆጨውና አንዳንዴ አዋዋላችሁን ቀይሩ። ተለቅ ካለ ሰው ጋር ሆኑ። እኔ አሁን በቃ አዲስ ጓደኛ ይዤ ሌላ ጀማ ውስጥ ብገባ ደስ ይለኛል። ማለት አሁን እነሱ ጓደኞቼ ናቸው ሁሉ የምታያቸው እንዳለ ለብላኪም ለፒዶ ምናምን። ግን እኔ በነ ፒዶ በጣም ተምሬ ነበረ። ግን ደግሞ የሆኑ ያልተማርኩትን ነገር ደግሞ በአያቴ ነገር ደግሞ አየሁትና ቲክቶክ ላይ ያለው ላይፍ እንዳለ ዋቴ ነው። ሰው ጋይስ አይነፋም። በቃ አብሶ ቤተሰባችሁን ግን ሪስፔክት አድርጉ እግዚአብሔርን። እስካሁን ድረስ አሁን ዛሬ ጠዋት በዚህ ሰዓት ድሮ ማማ ነበረች እየደወለች ተነሳ እንዴት አደርክ ምናምን ነገር የምትለኝ። አሁን እሷ ግን ስጠፋ የእሷ ቤተሰቦች ናቸው ከሽሬ ድረስ እየደወሉ እሷ እንትን ያለችውን ነገር ለማስቀጠል የሚደውሉልኝ እነሱ ብቻ ናቸው። ሌላው የምታዩት ጀለስ ግን ከአንዳንዶቹ ውጪ ከሰልስት በኋላ ማንም የለም። አንድ ቀን የመጀመሪያ ቀን ቀብሮም የጠፋም አለ ምናምን። የኔ የምላቸው ስንት ነገር ያደረግኩላቸው ከ500,000 ብር በላይ አብሬ ያወጣው ምናምን በቃ ብሬን በሙሉ አብረን የጨረስን እየጨፈርን ምናምን። ግን በቃ የተረዳሁት ነገር የለቅሶ ቀን እስጢፋኖስ ፓርቲ አዘጋጅቶ ቢሆን ኖሮ ለ5 ቀን የሚቀርሱ አልነበረም። ገባችሁ? አብሮ እስከ 5 ቀን ድረስ ሳይወጣ እስከ ጥግ ነበር የሚዝናኑት። ግን አንዳንዴ ክፉ ነገር መጥፎ ነገር የሰዎችን ማሳየው ነውና እኔ በጣም ነው የተማርኩበት ጋይሶች። ገና ወደፊት ያበደ ስራም ጨርሰናል። ዱባይ ላይ ምን ላይም ከብዙ አርቲስት ጋር ኮላብ እያደረኩ ነው። ቲክቶከሩ እየናቀን ከባባዶቹ አርቲስቶች አክብረውን አዳዲስ ነገሮች አሁን ጨርሰናል ማለት ነው። እመጣላችኋለሁ። እወዳችኋለሁ። ይመቻችሁ። ግግም አስወራኝ አይደለ? ይመራታል። እኔ አሁን ለኖርማል እኔ ያለው ነገር ነው ስለፈለኩና እንዴት ነው ማድረግ ያለብኝ አደረኩም ምናምን ብዬ ራሴን ለቅሶ ነው። ምንም የመውቀስ አይደለም። በቃ የውጭውን ሆይ ሆይታ ተወና ደውለሃል። እየደወልክ ላግኝ ስትለኝ ምን ስል ነበር? ኖ ማዘሬ ከውጭ መጣ በአንድ ሳምንቱ ነው። አንድ ሳምንት እንደቆየች ነው አያቴ እንትን ያለችው እና የነበራትን 1 ወር ከእሷ ጋር ነበር ሳሳልፍ የነበረው። ሌላ ሰው ማግኘት ምናምን ነገር አልፈለኩም እና በላይ ፈሰሳ ስመጣ ዛሬ ጋይስ ያበደ ቪዲዮ ጾበር እንዳመጣለሁ። ወደ መርኬ እየመጣን ነው ዛሬ ጋይሶች። ከበድ ያለ ስራ ይሰራል እና ብላኪ ሌላ ማለት የምትፈልጊ ነገር የለም? ሌላ አሁን እኔ እንደው ላሳየሁት የጓደኝነት ለመዘፈን አዘፍንልኝ። ለጓደኝነቴ ለመዘፈን አዘፍን። ጆ ራሱ አልበም ትራክ ስምንት ላይ እኮ ስላንቺ ተናግሯል። ምን አለ? ምን አለ? ፍቶቹ አልበም አውጪ ብየዋለሁ እና ቆጆ ግን ስለ ጓደኝነት መናገር አለብህ ብየዋለሁ። ኦኬ ጆ የሚያወጣው አልበም ላይ እኔ ትራክ ስምንት ላይ ስለኔ ነው የሚናገረው። አዎ ስለ ጓደኝነት ምናምን ተናግሯል። ስለ ቪዲዮ እንግዲህ ያው ውስጥ ስላወሩ ሲወጡ ነው የሚተገብሩት። ይመች ያራዳ ልጅ
እና በቃ የት ይዘው ልትሄድ ነው? ልትሄዱ ነው? በቃ እኔ ስማኝ፣ እሷም እንደሚፈልግ ታውቃለህ። እንዴት በቃ ወክ ማድረግ ሰው ማየት ምናምን። በቃ ታዲያ የሚወጡት ሰው ወካር እንደ ኳስ ልጆት እንዳይለው የምፈራው በቃ እሱን ተወው በለው በቃ። ምን ታደርግለታለህ መሰለህ? ያው ነገ ቀረጻ ከጨረስን ምናምን ዛሬ ቀረጻ ከጨረስኩ በኋላ ዝም ብሎ ወደ ደብረ ዘይት ቢሽ ዳርጋ ምናምን ነገር ከሆኑ ጀማ ጋር በቃ ቆንጆ ቆንጆ ጀሞችን አምጥተህለት ምናምን ነገር በቃ ፏ ማለት ነው። ማርያምን ኬፍ በለሽ ቪዲዮ አይ በድምጽ ብቻ አድርገው። የቲክታክ ጓደኝነት ምን ያህል ፌክ እንደሆነ በአያቱ ሞት ብዙ ነገር እንዳየ የተናገረው ቪዲዮ ላይ ገብቷል። ስለዚህ አትሾሩ። እኔ ኢቭን ካሁን በኋላ የቲክታክ ጓደኝነት ይሄ አይኖረኝም። ከሌሎች ሰዎች ጋር እንትኔን ለመቀየር ወስኜ እየቀየርኩ ነው ዳይሬክሽኔን ማለት ጓደኞቼ የዚህ የሶሻል ሚዲያ አይነት ሰዎች ሳይሆኑ በትክክል በቅርብ ያሉ ሌላ ውሎ ያላቸው ሌላ ውሎ ያላቸው ሰዎች እንዲሆኑ በጣም ነው የምፈልገው ብሎ ሲናገር ነበር። ሌሎችም ሲናገሩ ነበር። እንደምታዩን አይደለም ውስጣችን ችግር አለ። እዛ ጋር የምታያቸው ግርም ይሉት ከሌ ታሰረ ከሌ ተፈታ የከሌ ልደት ምናምን ብለው እንደሚሉት አይደለም። እርስ በርስ በጣም ከባድ ችግር ልጆች ናቸው እኮ ግን በቃ ሶሻል ሚዲያ የሚያስፈልጋቸው አይደለም። እኔ ለቢኒ ውድ ተመልካቾች ይቅርታ አድርጉልኝ፣ ይሄ የኔ ቃል ነው። ያስፈልጋ ገንዘብ እኮ በጣም ነው የሚሰሩበት። በስራ አንተ እኮ ያልገባህ ነገር እኔ ሳይገባኝ ቀርቶ አይደለም። እኔ ከነሱ ከአንድ ኢንዲቪጁዋል ሰው የበለጠ ሀገር ትበልጥብኛለች። ገብቶሃል አይደል? ጄኔሬሽን ይበልጥብኛል። እነሱ የሚታዩበት መንገድ ይወልህ እኮ ሌላውን እኮ ዋጋ እያስከፈለ ነው ቢኒ። ከዛን ግን ለማየት ያለበት ኦኬ ይሄ ልጅ እኮ እንዳልከው እኮ ትክክለኛ ነገር እኮ አስተላልፏል። ኦፍ ኮርስ ሶሻል ሚዲያ ላይ ያለ ነገር ፌክ እንደሆነ ብዙ ነገር አያስፈልጋቸውም። ከሀሳብ ሊዘል አይችልም ነው እኮ የሆነ መሬት የወረደ ነገር ከሌለው አያስፈልጋቸውም ስላልክ አያስፈልጋቸውም ማለት አይቻልም ልል ፈልጌ ነው። የሚያደርጉት ነገር እኮ አንዳንዱ ነገር ትክክል ነው እያልኩ እኮ አይደለም። አያስፈልጋቸውም በማለት ግን ማቆም አይቻልም። እስቲ አንድ ነገር ላንሳ እንደው ከጉዳዩ ጋር ባያያዝም እንደው ነገሩን እንትን ለማለት በዚህ ሳምንት የወጣ ባለፈው ሳምንት ላይ የወጣ ህግ አለ አውስትራሊያ ላይ። ቻይናም አንድ ህግ አውጥታለች። ሁለቱ ነገሮች እናንሳ ሶሻል ሚዲያ ላይ ለምሳሌ ቻይና ቲክቶክ ያው የነሱ ቲክቶክ ይለያል የሚጠቀሙበት ስታይል ፎርማቱ ኢቨን አሁን አንዳንድ ስቴቶቻቸው ላይ ፕሮቪንስ ይሏቸዋል። አንዳንዶቹ ላይ ቲክቶክን ከኢቨን የሌለባቸው አሉ እንዲጠቀሙባቸው የማይፈለጉ ኪፕ ለማድረግ እንግዲህ ሰሞኑን እያየሁኝ የነበረዋለ ቺንቾንግ የሚባል ከተማ አላቸው። ብዙ ጊዜ ዩቲዩብ ላይ እናየዋለን። አቤል ብርሃኑ ሰርቶበታል። ቲክቶክ እንደራሱ እንዳይጠቀሙ የማይጠቀሙት ከዲክታተርነት ሳይሆን ጀነሬሽን ኪፕ ከማድረግ አንጻር ቻይና ምንድን ያደረገችው ኮንቴንት ክሬተሮች ሚኒመም ዲግሪ እንዲኖራቸው አስገድዳለች። ስትከፍትም ራሱ የሚመጣልን ቪዲዮ ለመወሰን ምን ላይ እንዳለ የምትሞላው ነገር አለ። ስትከፍት ራሱ ተማሪ ምንድነው ምናምን የሚለው። ሌላው እንትን አውስትራሊያ በዚህ ሳምንት ህግ የወጣው ከ16 ዓመት በታች ባን አረገች ሶሻል ሚዲያ ሙሉ ለሙሉ። ኦኬ እንግዲህ ሀገርና አሁን የምንላቸው ሰዎች እኮ በሁለት ዓመት እነዚህን አሁን እና አውስትራሊያ ያወጡት ህግ በሁለት ዓመት የሚበልጡ ልጆች ናቸው የሚጨመላለቁት። ገብቷል አይደለ? ሁሉንም ባይወክልም እና አውስትራሊያ ዌል ዲቨሎፕድ የሆኑ ሀገር ናቸው። ምን ያህል ነጋቸው እንደሚፈሩ አስበው። ትምህርት በጣም ላይ የደረሰበት ነው። የላይፍ ስታይላቸው በራሱ ትልቅ ላይ የደረሰ ነው። ግን የነገዋን አውስትራሊያ እንድትቀጥል ይፈልጋሉ። ይሄኛው የሶሻል ሚዲያ ሆሆታ ሀገር ምን ያህል ዳሜጅ እንደሚያደርገው ያውቃሉ። ስለዚህ አንድ ሰው 16 ዓመት ካለፈው በኋላ አትሊስት ማቹርድ ይሆናል። እስከ 16 ዓመት የሚያስፈልገው ላይምሮ መሰጠት አለበት ብለው ስለሚያስቡ እስከ 16 ዓመት አንድ ልጅ ትምህርት እንዲማር በእውቀት እንዲሞላ ማንበብ እንዲያቅ ነገሮችን እንዲያመዛዝን ሶሻል ሚዲያ ራሱ ምንድነው የሚለውን እንዲለየው early age ላይ አያገኘውም። ስለዚህ ጤናማ ትውልድ ትፈጥራለህ። የቤተሰብ ግንኙነትን ቁርኝነትን የተስተካከለ የተሻለ ታረጋዋለህ። እኛ ጋና ልጄ ሞባይል ያዘ ዋው የኔ ልጅ እኮ ሞባይል እኮ ሲጠቀም ሲነካካ እኮ ለጉድ አይደለ እንዴ እስኪ ብለን እንደ ጀብዱ እኮ የምናወራንን ገብቷል። መንካቱ ብቻ እኮ ሳይሆን ሲነካ ደግሞ እዛ ጋር ሰዎቹ ሰክሰስ ያደረጉበት አረግን የሚሉበት መንገድ ሰሞኑን እንደምናነሳው መፈመስ ነው፣ እንደዚህ መታወቅ ነው፣ ከዛ በኋላ ገንዘብ መስራት ነው የሚለው ነው የሚያው። ከነካም በኋላ ደግሞ አትሊስት ነክቶ እኮ
የሆነ አሪፍ ነገር የሚያቢሆን ኦኬ ከዛ ስለዚህ ይተውልሃል ይገባል ምንም እሱም ነው እኮ አንዱ ችግርና ሲስተሙ ሶሻል ሚዲያውን አጠቃቀሙ ሲስተሙ እዛ ቲክቶክ በራሱ ገንዘብ አያመጣም ብያለሁ ከላይቭ ውጪ ገንዘብ እዛ ጋር ያገኙ ያሉበት መንገድ ድርጅቶች በላቸው ማስታወቂያ የሚያሰሩ ሰዎች በላቸው ትክክለኛ ኮንተንት ለሚሰሩ ሰዎች የሚያንጽ ነገር ለሚሰሩ ሰዎች ቢሰጡ አትሊስት አንድ እርምጃ ይገደባል ያስባሉ ለነ ጆን ዳንኤልም ይሄ ውጤት ያፈራቸው ጄነሬሽኖች ስለሆኑ ነው ለዛ ነው ያስፈልጋቸውም ገብቷል አይደለ በእውቀት ላይ የተመሰረተ ነገር ምንም ነገር ስለሌላቸው ፐርሰናል ነገር እየተናገርኩኝ አይደለም ወጥቶ በድፍረት እንግዲህ አንድ ለናቱ የሆነውን ኤርላይንስ እስከመናገር በዛን ያልክ ኢቭን እንኳን ማን እንደሚጠራ እንኳን ልክ ግን እዛው ይቆየ ይልማቹ ይል ቢኒ 2 ሚሊዮን ህዝብ ተከተለ ማለት 2 ሚሊዮን መንጋውን የተከተለ እንጂ ትክክል ነገር ስለ 2 ሚሊዮን ህዝብ ሲከተለ ይሄ ልጅ ኮንቴንት ክሬተር አይደለም ሂስ ጌመር በቃ ምንም ነገር ኮንቴንት የለውም ሆነ ለመናገር በፊት ነበር ሲጀምር ኮንቴንት ነበረው ኮንቴንት አይደለም እሱ እውነትን እንነጋገር አይፈን ኮሜዲ ኮንቴንቶች ያደርግ ነበር ማቀናበር ምናምን በመጥለው ግን ያን ያህል አይደለም ቢኒ ኮንቴንት ማለት ራስ ክሬት የምታረጋቸው ነገሮች እንጂ ላይክ ሰዎች የሰሩትን ሪዩዝድ ማድረግ እንትን አይደለም እና እንደው ነገሮቹ ላጥላላባቸው ምናምን ብዬ አይደለም ግን ራሳቸውን ደግሞ ማኔጅ ማድረግ አሁን ሰሞኑን ላይክ የሚነሱ ነገሮች እሺ ማን ነው እንትና ስቲፎ እናቱ እንግዲህ አያቱ ናቸው እሳቸው ባያርፉ ነው እንግዲህ ነፍስ ይማር ብለናል ይሄ ነገር አይረዳም ማለት ነበር አንድ ነገር ሀፕን ሲያረግ አሁን ቀረጻው ሁሉ ይወል ቲክቶከር ቅድም ቪዲዮ ያልከው በእናቴ እንትለቅሶ ላይ የተደረጉ ስለምግቡ ስለምኑ የተቀረጸ ስንት ነገር ሲባል ብሎ በጣም አዝኖ ሲናገር ነው ግን ለመቄዶኒያ ያረኩት ምናምን ብሎ ግን ይወል ይሄ ልጅና እነዚህ ሰዎች መማር የነበረባቸው መቼ ነበር ጆን ዳንኤል ያውላ ጋጋታና ያውላንተን ምንም እንዳላዋጣው ከተማረ ካየው እነዚህ ሰዎች ሌሎቹም ሚስቲፎን በለው ምንም በዛን በሱ ነበር መማር የነበረባቸው ግንኙነታቸውን የሰው ልጅ ወለ ዛጋ ሚዲያው ላይ ያሉት እንግዲህ የሞያ ጋሮች ለበላቸው እንጂ ጓደኞች አይደሉም ለአዲሶች ልጆችም ድል አይሰጡም በሞኖፖል ነውና ብዙ እየተነሳባቸው ነው ከዛ አንግል ነው ማየው እንግዲህ እኔ መሰል ወደ ተመልካቾች እናንተ ማስተያየታችሁን ብታካፍሉን እንላለን ጥሩ ነው በጉዳዩ ላይ ሐሳብ አስተያየታችሁን ስጡን አዳዲሶች ሰብስክራይብ አድርጉ ነባሮችም ያላረጋችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁሉ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ ሰብስክራይብ